ወላዲተ አምላክ በዕለተ ዓርብ ያዘነችው ለቅሶ እንግዲህ ድንግል ማርያም እንደምናውቀው ክርስቶስን ስትወልድ አላማጠች ዓርብ ዕለት ግን በልጇ ስቃይ ተሰቃይታለች በልጇ መከራ አንብታለች እያንዳንዱ ችንካር በክርስቶስ እጆቹ ሲገባ በሷ ልብ ውስጥ ሐዘን ይቸነከር ነበር ባንቺም በነፍስሽ ሰይፍ ያልፋል የተባለችው ለዚህ ስለዚህ እመቤታችን ስቃይ በሚገባ ሐዘኗ ለሐማርያም የማርያም ለቅሶ ተብሎ በአባታችን በአባ ሕርያቆስ ድርሰት በሚገባ ተተንትኗል ያነጻጽራል የያዕቆብ ለቅሶ ዛሬ ታደሰች ይላል አባታችን አባ ሕርያቆስ ያዕቆብ ልጁ ዮሴፍ ሲሞትበት አልቅሶ ነበር ሞተ ብለው ልብስ አምጥተው ደም ነክረው ሲያሳዩት ወይኔ ልጄ ብሎ ቀሚሱን ይዞ አልቅሶ ነበር ያዕቆብ ያለቀሰው ለቅሶ ዛሬ ታደሰች ድንግል ማርያም ደገመችው ያን ለቅሶ ግን ደግሞ እሷ ይብሳል ይላል ያዕቆብ ልጁ ሲሞት አላየም ዮሴፍ ሞተ አሉት እንጂ መሞቱን አላየም ድንግል ማርያም ግን ሲሞት ሲገረፍ ቆማ አይታለች ያዕቆብ ቢያንስ ልብሱን አምጥተው እንካ ብለው ሰጥተውታል ድንግል ማርያም ግን ልብሱን እንኳን አልሰጧትም ልብሱን ቀደው ተካፈሉ በቀሚሱ ላይ ጣት ተጣጣሉ ተብሎ ተጽፏል ስለዚህ የሷ ለቅሶ ይብሳል ያዕቆብ ቢያንስ ሌሎች ልጆች አሉት ድንግል ማርያም ግን አንድ ልጇ ነው ይያለ የሷን እንባ ከያዕቆብ እንባ ጋር አነጻጽሮ የሚጸልይበት እጅግ ጥልቅ የሆነ ድርሰታ አለ አባታችን የአባ ሕርያቆስ እሱ በግብረ ሕማማቱ ይነበባል ስለ እያንዳንዱ ታሪክ ከተነበበ በኋላ ያንን እንድንዘከረው እንድንመሰጥበት የኮንቴምፕሌሽን የሚባለው ወደ ልባችን እንድናስገባው የሚያደርጉ ጸሎቶችና ማብራሪያዎች በዛው በግብረ ሕማማቱ በእውነት እንደው ልብ ብሎ ለሰማው እጅግ ቤተክርስቲያኒቱ ምን ያህል መጽሐፍ ቅዱስን እንደምትኖረው እንደምትመሰጥበት እንደምትራቀቅበት የሚያሳይ መጽሐፍ ነው ግብረ ሕማማት